አላህ ጋር የለንም እኛ። እሱ ጥያቄ ይጠይቃል። አላህ እግር አለው የለውም? አላህ እሱን ጥያቄ ሌላ ትጠይቃለህ። ይሄን መልስ መልስ፣ በኋላ ትጠይቃለህ። መልስ መጀመሪያ መልስ። ይሄን አላህ እግር ነው አይደለም? አላህ እግር ነው አይደለም? የራስህ መልስ። ወይኔ ሱዲ አላህ እግር ነው፣ ጭንቅላት የለውም፣ ወገብ የለውም፣ ደረት የለውም። ታዲያ ምንድን ነው የምትለው? እግር ጥያቄ ካለ ትጠይቃለህ ተባልክ እኮ። ፓኒክ አታድርግ። ጥያቄ ካለ ትጠይቃለህ። ቶፒኩ ላይ አሁን ግባ፣ አለም ትወርዳለህ። እንኳን ስላሴን አላህንም እኮ አምላክ ብለህ ተቀጥለህ እየተመራህበት ነው። እግር እያመለክ ስንት እግር እንደሆነ እንኳን ማታውቀውን እግር እያመለክ ማለት ነው። እኔ እስቀጥል ክርስቲያን ኦኬ ሱብሃንአላህ። ቶፒኩ ላይ ማውራት የምትችል ከሆነ ይህን የመጽሐፍ ቅዱስ ክፍል አንብብና እዚህ ላይ ማውራት እንችላለን። መጽሐፍ ቅዱስ አታስተምሩም ብላችሁ አይደል ሁልጊዜ መልክ የምትሰሩት፣ የምትዋሹት፣ የምታጭበረብሩት። ስለዚህ ቀጥሉ። አሁን እስኪ ከሰሞኑን ተከታታይ ስለ መጽሐፍ ቅዱስ ብቻ ነው እየተማርን ያለ ነው። እዛ ላይ ነው እየጠየቃችሁ ያላችሁት። አሁን መቀጠል ትችላላችሁ መጽሐፍ ቅዱስ ላይ ማለት ነው። ኦኬ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 14 ጀምሮ ምን ይላል? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነህ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ያሳያል ይላል። ስለዚህ በመጨረሻው ቀን ክርስቶስ ኢየሱስ ሲገለጥ ምን መሆኑን ታውቃለህ፣ ታያለህ ማለት ነው። ብቻውን የሆነ ገዢ፣ የነገስታት ንጉስና የጌቶች ጌታ ነው መሆኑን ያንን መገለጡን አይተህ ትረዳለህ። ሱብሃንአላህ። ይሄንን ትቀበለዋለህ? ክርስቶስ ኢየሱስ የጌቶች ጌታ ነው ብለህ ታምናለህ? ተቀበል ነበር። ነገር ግን ከኢየሱስ የሚበልጥ ሰው አለ። ኢየሱስ በራሱ ቃል በቃል ብትወዱኝ አብ ከእኔ ይበልጣል ይላል። እንዴት ሊቀበል? አብ የሚበልጠው አለ። ጥያቄ ካለ ትጠይቃለህ። ጥያቄ ካለ እናስረዳሃለን። አሁን ቶፒካችን ላይ ግባና አልቀበልም። ይሄን አልቀበልም። እኔ መጽሐፍ ቅዱስ ለምንድን ነው የማትቀበለው? የጌቶች ጌታ ይለዋል እኮ ኢየሱስን። ምክንያቱም እኔ በመጽሐፍ ቅዱስ ስለማላምን። ስለዚህ እዚህ ጋር ክርስቶስን የጌቶች ጌታ የነገስታት ንጉስ ይለዋል አይደል? ማለትማ ይላል። ይኸው ማንም እያየ ነው። ማንም ይሄ ይታያል። አዎ ይላል። ግን እኔ አላምንበትም። አይ ችግር የለውም። እኛ አመንበት ምናምን በግድ ተቀበለው አንልህም። ችግር የለውም። ዋናው ኮሜንታተሮችን ብትጠይቅ እኮ ይመልሳሉ። ይሄ እንኳን እኔ ያ ችግር የለውም። እሺ የጌቶች ጌታ ከአምላክ ውጪ የተባለ አካል አለ? ምን በእኛ ነው? በእኛ የለም። የጌቶች ጌታ የተባለ አላህ ብቻ ነው። እኛ ሰውን ወንድ ልጅን አናመልክም። አላህ ሴት ነው። አላህ ሴት ነው። እኛ ወንድ ልጅን አናመልክም። ሴት ልጅ ነው የሚያመልኩት። ጥሩ። ወይንም ደግሞ ሁለቱንም ያለው ነው። ወይንም ደግሞ ስልብ ነው። አላህ ምንድን ነው ጾታው? መጀመሪያ እኔ ለመጠየቅ እንደገባው ነገር ያለው ማትወጣ አረንቋ ውስጥ ለመግባት ባትንደፋደፍስ? አይደለም እኮ አንተ እኮ እዚህ ጋር ወንድ ልጅ አታመልክም። አላህ ጾታው ምንድን ነው? አይደለም ለመማር ነው ለማስተማር ነው? ወንድ ልጅ አታመልክም። አላህ ጾታው ምንድን ነው? አንተ ለማስተማር ነው ለመማር ነው የገባኸው? አላህ ጾታው ምንድን ነው የተቀመጥከው? አላህ ጾታው ምንድን ነው? መጀመሪያ ይህንን ጥያቄ ቃል በቃል መልሱና ወላሂ እነግራችኋለሁ። ግን መጀመሪያ ይህንን ጥያቄ ታልቀስ ሚጣር ከመንቀጠል ክርስቲያን እንደዚህ ናቸው፣ ባለጌ ናቸው ስንል ያው በመረጃ ነው። በሱ ነጥብ ማይኖሩ አይደለንም። እኛ ጭንቅላት የሌለው አካል የሚያመልክ ሁሌም እንደዚህ ነው። ባይዘ ጭንቅላታችሁን ተጠቀሙ ውዶቼ። ከስር ያላችሁ ጭንቅላት የሌለው አካል የሚያመልክ ሰው ጭንቅላት ሊኖረው አይችልም። ጭንቅላት የሌለውን እየተከተለ እንደፈለግ ጭንቅላት አይሆንም ብሏል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ያሉ። እውነት ነው። አንዳንድ እግር ስትከተሉ ጭንቅላታችሁን ትስታላችሁ። እግር አትከተሉ። ኤኔስ ክፍሉን አንበው ክርስቲያን
ምን ይላል? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብቻውን ብፁዕ እና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታን ያሳያል ብሎ ይናገራል። በግልጽ እዚህ ጋር ክርስቶስን ብቻውን የሆነ ገዢ፣ የነገስታት ንጉስ፣ የጌቶች ጌታ ይለዋል። እስኪ አንዴ ይሄን የመጽሐፍ ቅዱስ እዚህ መጽሐፍ ቅዱስ ላይ ኢየሱስ የጌቶች ጌታ ተብሏል ብለህ ሱብሃንአላህ አንዴ ተናገር። ኢየሱስ የጌቶች ጌታ ነው ያለበት ቃል በቃል የለም። እዚህ ላይ ላንብብልህ ምን እንደሚል። ይኸው እሺ፣ ከዚህ ጀምሬ ከ15 ከ14 ጀምራ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ምናችን ጌታችን ኢየሱስ ጌታ እንትና ኢየሱስም ጌታ ተብሏል ከመጽሐፍ ቅዱስ ከፈለክ ጥቅስ እስኪ አንዴ ጌታችን ማለት ጌታ ይላል። ማንን እያሳየ ያለው ካደ? ያንን እያነበብኩልህ እኮ ነው። ኢየሱስም ጌታ ተብሏል እንጂ እያልኩ አይደለም። ምን እያነበብኩልህ ነው። እሺ አንብብ። አንተ ቁርአን ላይ አንተ ቁርአንን ስትፈስር ምን ነው እስላም እየሆንክ ነው? እንዲ ቁል ሁወ አላሁ አሀድ ስትል አንተ ሻሃዳን እያዝክ ነው ልበል። ታዲያ እኔ ጥቅስ ስትሰጥኝ ኢየሱስ ጌታ እንደተባለ እያሳየህ መረጃ አሳያለሁ። ኢየሱስም ጌታ ተብሏል እያልከው እኮ ነው። ኢየሱስ ነው ያልኩ። ኢየሱስ አላልኩም። እኔ ኢየሱስ ነው ያልኩ። አዳም መጀመሪያ ኢየሱስ የያዕቆብ ልጅ። እሺ ይኸው ምን እቀጥላለሁ? አነበብኩት በቃ። ምን ይላል? እሺ ያንም መገለጡን በራሱ ጊዜ በጽኑና ብቻውን የሆነ ገዢ የነገስታት ንግስና የጌቶች ጌታ ያሳያል ይላል እንጂ ቃል በቃል ኢየሱስ የጌቶች ጌታ ነው የሚል አለ መጽሐፍ ቅዱስ ላይ። ኦኬ እሺ፣ በጣም ጥሩ። ስለዚህ እዚህ ጋር ምን እያለ ነው? ብፁዕና ብቻውን የሆነ ገዢ ይላል አይደል? ያሳያል ነው ያለው። ገዢ ችግር የለውም። ቃል በቃል እንሄዳለን፣ ሀረግ በሀረግ እንሄዳለን። ስለዚህ ጌታችን ኢየሱስ ክርስቶስን ብቻውን የሆነ ገዢ ይለዋል አይደል? ይላል። ኦኬ የነገስታት ንጉስ ይለዋል አይደል? የጌቶች ጌታን ያሳያል ነው። የጌቶች ጌታ መገለጡ ማለት ነው። መገለጡ ማለት ነው። ኢየሱስን እያለ አይደለም መገለጡ። የጌቶች ጌታ ለአብ ነው፣ ለአባቱ ነው፣ ለአብ ነው፣ ለአባቱ። እዚህ ጋር ማን ነው የሚለው? ጌታ እዚህ ጋር ጌታችን ይላል። እዚህ ጋር የጸጋ ጌታ አይደለም። አንድ ችግር የለው እና እዚሁ ላይ ነው ጌታችን ኢየሱስ ምን እስኪገለጥ አይደል? እስኪገለጥ። እሺ ያንን መገለጡን ብሎ ይቀጥላል አይደል? እሺ መገለጡ ደግሞ ምን መሆኑን ነው የሚያሳየው? እዚህ ጋር ትእዛዙን ጠብቅ የሚል አለ። ያዛ ጋር ትእዛዝ እዚህ ጋር እኮ ለኢየሱስ አይደለም እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ብሎ እየነገረው ነው። ስለዚህ ክርስቶስ ኢየሱስ እስኪገለጥ ድረስ ንጹሕ ሆኖ እንዲጠብቅ ነገረው። ያን ጊዜ ደግሞ ሲገለጥ ምን መሆኑን ያሳያል? ብቻውን የሆነ ገዢ፣ የነገስታት ንጉስ፣ የጌቶች ጌታ። ጳውሎስ እየተጫወተብኝ ነው። ከትምነ ችግር የለው። እሱ በ6ኛው መቶ ክፍለ ዘመን መጥቶ መጽሐፍ አሊፍን እንኳን መጽሐፍ የማይችል ማንበብ የማይችል ምን እንደሆነ ቅዱሳት መጽሐፍትን ያልመረመረ ያላጠና ያልተማረ የአረብ ነጋዴ ተጫውቶብህ አልፏል። ሱብሃንአላህ። በጣም ይቅርታ። ዋሻ ውስጥ ሄዶ ተጨምቆ አጋንንት አጥቦ ወደ ቤቱ እየሮጠ ሄዶ ከድጃ ቀሚስ ሲር ሸፍኝኝ ብሎ ያንን ነብይ ነው የምትከተለው አንተ። እኔ በመጽሐፌ የተሰበከውን የተሰበከውን ሃይማኖት ነው። ሱብሃንአላህ። እሺ የአጋንንት ምስክርነት ከአጋንንት ምስክርነት እና ከጳውሎስ ምስክርነት የትኛው ይበልጣል? ከአጋንንት ምስክርና ከጳውሎስ ለራሱ አጋንንት አይደለም እንዴ? ይህን ኢዲየት አያችሁት? ጳውሎስ እኮ አንተ ጳውሎስ ማለት አንተ ቀጥታ። በነገራችን ላይ አሁን ጥያቄ መልሱ። ሱብሃንአላህ። ሙፈሲሮች እኮ ጳውሎስን ሐዋርያ ብለው ነው ያስቀመጡት። ስለዚህ ሙፈሲሮች
ለነገሩ አጋንንት ተከታይ ስለሆኑ አጋንንት መስሏቸው ነው። ሶሪ ጳውሎስ አጋንንትን አስተምሮ የሚያፈርስ ነው። ሙፈሲሮች ወደ 36 የሚደርሱ ጳውሎስ ትክክለኛ ሐዋርያ ነው ብለው ነው ያስቀመጡት። ስለዚህ ደደቦች ናቸው እያልከን ነው ሙፈሲሮች። አሁን አምላክ ይህን አሳየኝ ከመጽሐፍ ቅዱስ አምላክ ይህን ሙፈሲሮች ደደብ መሆናቸው ንገረኝ አንተ የእስልምና ሊቃኖች ልጅ። ምክንያቱም ቁርአን ላይ የኢየሱስ ሐዋርያት ብሎ ያስቀመጣቸው አሉ፣ ስማቸውን አልጠቀሰም። ሙፈሲሮች ግን ምን ብለዋል? ከኢየሱስ ሐዋርያቶች አንዱ ጳውሎስ ነው ብለው ፈስረውታል። ይሄ ወንድማችን ጳውሎስን ለመሳደብ ምክንያቱም ምንድነው የሚለው መጽሐፍ ቅዱስ የአውሬው እንትን ቅዱሳንን የሚሳደብበት ምላስ ተሰጠው አይደል የሚለው። እንደ ነቢዩ እኛ አጋንንት ወንድም ያለን መስሎ ከሆነ ጳውሎስን ከአጋንንት ጋር ያገናኘው ጳውሎስ የአጋንንትን ስራ የሚያፈርስ ነው። ጳውሎስ የአጋንንትን ስራ ሊያፈርስ የተገለጸውን እርሱ ክርስቶስን የሰበከ ነው። ሙሐመድ ግን አጋንንት ወንድም አድርጎ አጋንንት በደም ውስጥ የሚዞር አጋንንት የሚወስበው አጋንንት አብሮት የሚኖር ከአጋንንት ጋር ብረት ያደረገ ስለሆነ ከነቢይ ጋር ጳውሎስ ልታገናኘው አስበህ ከሆነ ተሳስተሃል። እስልምና አይሳደብም። ደግሞ እስልምና አይሳደብም። ስድብ ነው። እምነትህ እኮ ነው እኔ እየነገርኩህ ያለሁት። አይሳደብም። እምነትህን እየነገርኩህ። እስልምና አይሳደብም። እምነቱ ራሱ ስድብ ስለሆነ ማለት ነው። የእስልምና እምነት ራሱ ስድብ ስለሆነ በደንብ አስተውሉ። ወደ 30 ምናምን በላይ የሆኑ የሙስሊሞች ሊቃውንቶች ጳውሎስ እውነተኛ ታማኝ የኢየሱስ ሐዋርያ ብለው ነው ያስቀመጡት። ዛሬ ላሉ ደናቁርቶች ደግሞ የቀደሙትን እንትኖች ሐዋርያቶችን ለመሳደብ አፋቸውን እንደዚህ ሲከፍቱ ታገኟቸዋላችሁ። ሄድና እሱና ኢብራሂም ጋር የሚሰልሙትን ሻሃዳ የሚይዙትን ክርስቲያን ከዚህ ውጭ የምታውቁት ነገር ስለሌለ ተመልከት። ሂድና ሚስትህን አንተማ ስልማት ነው። ምን አገባኝ ታዲያ? ሚስቶቻችሁን በየቀኑ በአዳዲስ አካውንት አሰልማላችሁ። ሰዋት ምን አገባን ካለ በአንዴ 200-300 እኛ ጋር የሚጠማቁትን አላየም። ኦኬ ክርስቲያን ቢኒ እንኳን ደህና መጣ። ቆያችሁ? ሰላም ናችሁ? እንዴት ናችሁ? እኔ ግን እዚሁ ጋር እየተሳደቡ ሙስሊሞች ምስልምና አይሳደብ ማለት ምን ማለት ነው? እየሰማ ነው አይደል እንዴ? ክርስቶስን ተሳደበ፣ ጳውሎስን ተሳደበ፣ ከዛ እስልምና አይሳደብም። አልተሳደበም። ሃይማኖቱ ተናገረው። ሃይማኖቱ ስድብ ስለሆነ ለእሱ ስድብ የሚሆነው እውነትን ከገለጥክ ስድብ ነው። ውሸትና ስድብ ሃይማኖታቸው ስለሆነ ለምንድን ነው ተሳደበ የምትሉት? አለማወቅ። እኔ 1 ዓመት ወደኋላ ብጎተት ራሱ እነሱ ወደፊት እየሄዱ የእስልምናን ጭንቅላት አልይዝም በኢየሱስ ስም። ምን ያህል አጋንንት ግን ፓወር እንዳለው የምትረዱት ሙስሊሞች ላይ ነው። ምን ያህል አቅም እንዳለው በዚህ መጠን ሰው ጭንቅላቱን ላለመጠቀም ሲጥር ስትመለከቱ፣ ኦኬ አጋንንት ወንድሜ ነው ካልክ ክብረት ካደረግከው ለካ እንደዚህ ሊጫወትብህም ይችላል ብለህ ታስባለህ። ውዶቼ ከስር ያላችሁ በደንብ አስተውሏቸው፣ ምን ያህል አይምሯቸውን እንደተቆጣጠራቸው፣ አጋንንት ምን ያህል እንደገዛቸው። የዚህ ዓለም ገዢ ተብሏል እኮ አጋንንት። ዓለሙን ምን ያህል አጋንንት እንደገዛቸው እና ህብረታቸው ከአጋንንት ጋር ስለሆነ ምን ያህል እየተጫወተባቸው እንደሆነ በጣም ያሳዝናል። እውነት ከሐሰት እንኳን መለየት እንዳይችሉ፣ ማገናዘብ እንዳይችሉ፣ አይምሯቸውን ሙሉ ለሙሉ ተቆጣጥሯቸው እውነትን የመሰረቷት በምን ላይ ሆነ? በውሸት፣ በድራማ፣ በሰው ላይ ሆነ። ሰንበዴ መጣ፣ ሰንበዴ ሄደ። ዘሆሊያቸው ፎቶችንን እንኳ ስልመው ጨርሰውታል እኮ። ቢኒ አንተ በደህና ጊዜ ፎቶ አለመገኘቱ ነው ቢኒና ክርስቲያን ያልሰለመው። የሆነ ፎቶ ያመጣሉ፣ ፎቶ ያሰልማሉ። ሰውየው ከክርስቲያን ነው። አካውንት እንኳን ሀክ አድርገው ያሰልማሉ አካውንት። ምክንያቱም እንደዚህ አይነት ድራማ ካልሰሩ፣ እንደዚህ አይነት ቁማር ካልተጫወቱ እውነት አትጸናም። ኢቨን የአያዘ ልደታን እንኳ ሰለሙት ሰሞኑን። አይተሃል? ቢኒ አይተሃል? የአያዘ ልደታን ማሰለሙት አካውንት እሱ እኮ ካናዳ ነው ያለው። ኳታር ሲገባ አሉት
ምን ይሻላል? ምን አይነት ቆሻሾች እንደሆኑ ማለት ነው። በዚህ መጠን ለሃይማኖት መዋሸት እንትን ሰርተው ምናምን ነገር ኤአይ ሰርተው ያሰልማሉ። ልክ ሰው አስመስለው ኤአይ ሰርተው ሻዳ ሲይዝ ምናምን ነገር በዚህ መጠን ሉክ እውነትም በውሸት ለመደበቅ የሚደረገው ትግል እንዲህ ቀላል እንዳይመስላችሁ። በእኛ ቦታ ላይ ስትሆኑ ደግሞ ትረዱታላችሁ። የሰዎቹ ቆሻሻ ልምምዶች፣ የሰዎቹ ድራማዎች ቀን በቀን እንደኛ ስትመለከቱት ምን ያህል እንደምትጸየፏቸው፣ ምን ያህል እንደሚቀፏችሁ ዘሆል የቲክቶክ በተለይም የዋብያ ውስታዞች እንደነሱ ቆሻሻ ወራዳ ውሸታም በህይወቴ አይቻላል። ሶሪ ቱ ሴይ ዲስ። ሰው ሃይማኖቱን በውሸትና በድራማ ለማቆም ከሞከረ ሩጥ ጥለኸው ከእንደዚህ አይነት ሰው። ፖለቲካ መስራት ከጀመረ ሰው በሃይማኖቱ ላይ ሽሸው። ኤአይ አምጥተህ የምታሰልም ከሆነ ኤአይ ሰርተህ የምታሰልም ከሆነ ጥላው ሩጥ። እንደዚህ አይነት ሰው ላይክ የሚደረገው እኮ 20-30 ሺህ ነው። አንዳንዱ ያስደነግጣል። ኤአይ ሰርተው ማለት ነው። አርቲስቶችን አዳርሰዋል፣ አሰልመው ጨርሰዋል። እንግዲህ አያለ ዘልደታ የሚታወቅ ነው። እንትና ማሻላ ሰለመ እንትን አድርገውበት ማለት ነው። ማሻላህ ግን ምን ማለት ነው? ያላህ አክበርና ማሻላህ አጋንንታችን ይመስገን ደስ ይላል ማለት ነው። የሚገርም በውሸት በሐሰት የአምላክን ስም ስታመሰግን ፕሬዝ ስታደረግ ግሎሪፋይ ስታደረግ አስበኸዋል? እየዋሻህ ማለት ነው። እየዋሻህ እግዚአብሔር ይመስገን ስትል እስኪ አስበው። ውሸቱም ደግሞ ግልጽ የሆነ ውሸት ማለት ነው። በፊት የሆነ ሰዓት እንትና ነበረ አላቆሙም አለ። አሁንም የሆነ ትንሽ የነበረው ልጅ አርቲስቱ ኢዮብ ማን ነው? ኢዮብ አባቱ ስሙ ነው። በሱማ ወደ 700-600 ሺህ ተከታይ ሁሉ አፍርተውበታል። ሲሰግድ ምናምን በቃ ለዚህ ልጅ እንትን ነው የሰጠ ኮሜንቱ እንዳለ የሚታየው በ100 ሺህ ነው ሰለመ ተብሎ ማለት ነው። በዚህ መጠን በሃይማኖታቸው ላይ ድራማ ይሰራሉ። ሰው ይሄን ብቻ አይቶ ባይዘ ይሄን ብቻ አይቶ ከእስልምና መውጣት አለበት። ቆም ብሎ ማሰብ አለበት። ለምንድን ነው በዚህ መጠን ድራማ የሚሰሩት? ሰው መምጣት የሚያስጨንቃቸው ለምንድን ነው በዚህ መጠን ብሎ ከእስልምና ለቆ መውጣት አለበት። ክርስቲያኖች በዚህ ብቻ ልኮሩብን ይገባል። ፌክ አካውንት ከፍተ በየቀኑ እንደዚህ አይነት ድራማ ምሰራ ከሆነ በቃ ምን ያህል ባዶነት እንደተሰማ ነው የሚያሳየው። ባይዞ በእውቀት እያደጋችሁ በሄዳችሁ ቁጥር በክርስትናዊ ህይወታችሁ እየጨመራችሁ በመጣችሁ ቁጥር ይሄ ነገር በጣም እንድትጸየፉት ነው የሚያደርጋችሁ። 100 ሰው መጣ፣ 100 ሰው ሄደ፣ በፍጹም እምነታቸው አይሆንም ማለት ነው። እነሱ አሁን ሉክ እምነታቸው ዜሮ ነው፣ እምነታቸው ባዶ ነው። ይህም ባዶ እምነታቸውን የሚገነቡበት ነገር ይፈልጋሉ። ምን የሆነ ምልክት ይፈልጋሉ። ያም ምንድነው? እሱ በቃ ሰው እየመጣ ነው፣ ስለዚህ እኔ በዚሁ ልቁም፣ ውስጥ ባዶነቴን በምን ልሸፍነው? ኦኬ ከላይ እየመጣ ነው በሚለው ልሸፍነው፣ ራሴን ልደልለው የሚል ነው የሚያስጨንቃቸው። ለዚህም ነው የሐሰት ሰዎችን ፎቶ እየወሰዱ በግድ የሚያሰልሙት በግድ ማለት ነው። ምን ያህል ተከታታይ እንዳዋረድናቸው አይታችኋል። አሁንም ማአት እጆቻችን ላይ ቪዲዮዎች አሉ። ዛሬ እንደውም ብናሳያቸው አሪፍ ነበር። የራሳቸውን ሰዎች መልሰው ሲያሰልሙ እኛ ጋር ተምረው ጨርሰው ኢቨን አሁን እዚህ ጋር ላይቭ ላይ ሆኜ ቴክስት እየተላከልኝ ነበረ። ላስደምጣችሁ ቆይ ሜይ ቢ እንትና ስለ አሁን ከእናንተ ጋር እያወራሁኝ እንትን እያልኩ ማለት ነው እንትና እያወራ እኔ እዚህ እያዳመጥኩ ነበረ። ሰላም ወንድሜ እንዴት ነህ? ደህና ነህ? ካለክ እኔ ያለሁ እግዚአብሔር ይመስገን። ከላይ ፎቶ ልኬልሃለሁ እና የምስክርነት ወረቀት ነው እና የኔ ነው ማለት ነው። አንድ አባት መምህር ሰናይ ከአባት ጋር አገናኝተውኝ ወለተ ቄርቆስ ብለው የክርስትና ስም ሰጡኝ እና
አሁን ያው ትንሽ እንትን ይቀረኛል ማለት ትምህርቱ ሙሉ በሙሉ አልጨረስኩም። በመሀል ያው ረመዳን ሲገባ በጣም ስራ ስለበዛብኝ አቋርጬ ነበር እና በቃ መመረቅ አለብሽ አብዛኛውን ትምህርት ስለተማርሽ ምናምን ብለውኝ ዛሬ ተመረቅኩኝ። የኔ ውድ ወንድም በአንተ ምክንያት ነው ለዚህ የደረስኩት። ከመምህራኖች ጋር ባታገናኘን ዛሬ ከዚህ አልደርስም እና የኔ ውድ ወንድም በጣም ነው የማመሰግነው። ኑርልኝ። ነገ ከተመቸህ ደውልልኝ ማለት ነው። ማለት አሁንም አለሁኝ ግን ያው ላይፍ ትገባለህ። ኦኬ አሁን እቺ ተምራ የጨረሰች ነች። አሁን የአንተን እያስተማርክ እያዳመጥኩት ነበር። እንትን መጥቶልኝ እኛ ቦታችንም አለም እከሌ መጣ እከሌ ሄደ እንደናንተ ደንታችንም አለም። በቃ መማር ያለበትም በውስጥ እናስተምራለን። መምህራን ጋር እንልካለን። መማር ካለባቸው እንደዛ ይሆናል። በቃ አለቀ። እዚህ ገስት ላይ ሰቅለናቸው እንትን ብለን ነው ወራትን ፈይተ ተምረ ጨርሰ አጠናቀ ትመጣለህ ወደኛ ገስት ላይ ከሌ መጣ ከሌ ያስጨንቀንም። ይህን ኤግዛምፕል ነው ያልኳቸው። አሁን እናንተ እሱ እነዚህ ባለበት ሰዓት ላይ እየሰማው ስለነበረ ነው ያሰማችሁ። በቃ ሰዎቹ የተገነቡት ድራማ ላይ እና ሰው ላይ ነው። ሰው መጣ ሄደ በሚል ላይ በቀን ሚኒመም 3-4 ሰዎች ይመጣሉ እኔ ጋ። ቴንኪው ወጥተናል ከእስልምና ቴክስት ያርጉልኛል። ሄዱ ተማሩ ጨርሱ። ተምረው አንዳንዶቹ ምስክርነት ወረቀት ሲሰጣቸው እንደዚህ ይመጣሉ። አንዳንዶቹ ተጠምቀው ተጠመቅም ቴንኪው ብለው መጥተው ይነግሩኛል። ከተጠመቁ ወይንም ደግሞ ሳይጠመቁ ደግሞ ሰሞኑን እጠመቃለሁኝ በጣም አመሰግናለሁ ብለው ፍቅራቸውን ሲገልጹልኝ ያገኛቸዋለሁ። በቃ ዛ ሴት የእኛ ደስታችን ምንድነው? ትልቁ ደስታችን ሰዎች ወደ እውነት መምጣታቸው፣ እሱ ነው ደስታችን። እሱን ደግሞ እየዞርን ከሌ መጣ ከሌ ሄደ፣ የእኛ እምነት እነሱ ላይ አልተገነባ። ዛሬ የመጣ ሰውዬ ነገ ቢሄድ ደንታችን አለም። በመጥፋቱ ልናዘን እንችላለን። በእምነት ውስጥ በመቆየቱ ደግሞ እሱ ራሱ ያተርፍበታል እንጂ ለእኔ ጠፍር ቆሻሻ የሚጨምርልኝ የለም። እምነታችንን በዚህ ላልገነባ ነው። ኤኒዌይስ ግን የዋብያ ኡስታዞች ካሏሹ ሟች ናቸው። ቶፒኩን ነካ አድርገው ክርስቲያን። ኦኬ ያ ቶፒካችን ላይ እንመለስ እና ሙስሊሞች በተቻላችሁ አቅም ማለት አንደኛ ሀሳብ ላይ ለማውራት ሞክሩ። እያንዳንዱ ሊቁም መጣ ደቂቁም መጣ ፖለቲካ ሰርተው ወይ ተሳድበው ለመውጣት ነው የሚሞክሩት እና እግዚአብሔር አምላክ ይሁናችሁ፣ እግዚአብሔር አምላክ ይድረስላችሁ። እኛ ግን ማስተማራችንን አናቆምም። ማስተማራችንን በፍጹም አናቆምም። እናንተ ተሳደቡ፣ ሰዎች እውነትን ያውቃሉ። እናንተ ተሳደቡ። ቶፒካችን ላይ እንመለስ እና ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ማለት ነው እሱ ገዢ አምላክ እንደሆነ ይናገራል። ጌታ እንደሆነ ይናገራል። ሙሐመድ ደግሞ ከ600 ዓመት በኋላ ይዞ መጣና አዲስ ትምህርት እነዚህን ነገሮች በሙሉ ክዶ ተነሳ ማለት ነው። ሙስሊሞች ለምንድን ነው ከአንድ ምስክርነት ማለትም ብቻውን ከቆመ ቅዱሳት መጽሐፍትን ከማያቅ ከማያነብ የዚህ ምስክርነት ተቀብላችሁ ለምንድን ነው በብዙ ምስክርነቶችን የቆመ መጽሐፍ ቅዱስን የማትቀበሉት? መጽሐፍ ቅዱስ ላይ በጣም ግልጽ እና በማያሻማ ሁኔታ ክርስቶስ ኢየሱስ ጌታ እንደሆነ በጣም በተደጋጋሚ ተናግሯል። ሎክ አሁን እዚህ ጋር ሱራ 2 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14-15 እርሱ ክርስቶስ በመጨረሻው ቀን ሲገለጥ ያን ጊዜ ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ መሆኑን እንደሚያሳይ መጽሐፍ ቅዱስ ይናገራል። ይህ እነሱ ቁርአን ላይ አለ፣ ቅድም እንደተናገረው አለ፣ ወይም ደግሞ ይሄ ይነገራል ተብሎ የሚታመነው ለአላህ ብቻ ነው፣ ከአላህ ውጭ የጌቶች ጌታ የነገስታት ንጉስ ተብሎ አይነገርም ብሎ ሙስሊሞች ያምናሉ። ሱራ 22 ቁጥር 56 ላይ እንደዚህ ይላል፣ በዚያ ቀን ንግስናው ያላህ ብቻ ነው ይላል፣ በመካከላቸውም ይፈርዳል። በዚያ ቀን ንግስና ያላህ ብቻ ነው፣ በመካከላቸው ይፈርዳል። ይሄንን ሙሐመድ የራሱን አስተምሮ ከ600 ዓመት በኋላ ይዞ ከመምጣቱ በፊት ይህ ሐዋርያቶች በአይን ያዩት በእጅ የዳሰሱት
ያስተማራቸው ይሄ ንጉሥ፣ ይሄ ገዢ፣ ይሄ የጌቶች ጌታ ክርስቶስ ኢየሱስ እንደሆነ ተናግረዋል። ለምን አትቀበሉ? ይሄንን ለምን አትቀበሉ? ምክንያቱም እሱ በባህሪው ጌታ ስለሆነ ነው። የሚያድን ጌትነት ክርስቶስ ኢየሱስን አንድ ሰው ጌታ ካላለ መዳን አይችልም ብያቸዋለሁ ቅድም። ክርስቶስን ጌታ ነው ካላለ መዳን አይችልም። አምላክ ስለሆነ ማለት ነው። ጌትነቱ የባህሪ ስለሆነ ማለት ነው። ጌትነቱ ማንም ያልሰጠው ስለሆነ ማለት ነው። ኦኬ ከድር እንዴት ነህ? ነጃ ከድር ነጃት እንዴት ነው? አለን አለን። ቆይ አንተ ግን ቢላ መካን ከሚሉት ነህ ወይንስ መውጁዱን ቢላ መካን? እኔ አላህ መውጁዱን ቢላ መካን። ኦኬ ቢላ መካን ምንድን ነው ልዩነቱ? መካን ማለት ቦታ የለውም ማለት ነው። ኦኬ መውጁዱን ሲሆንስ? በቃ ቦታ አይወሰንም ነው። ኦኬ የነጃት እርሽ ላይ ነው ያ እነሱ አብያ አይደል ነው ምን እንደሆኑ አላወኩም። አንተ ቃርሽ አርሽ ላይ የነጃት አለ። ነጃት አለሽ? ነጃት ስሜ እስማኤል ለማለት ነው። ሀቢብ መሐመድ እንዴት ናችሁ? እንኳን ደህና መጣችሁ። አለን አለን። አማን ነው። እንዴት ነህ? አለን። ውሎ እንዴት ነበረ? ሁሉ ጥቡቅ ነው። ሁሉ ቆንጆ ነው። መልካም ይሰማል። እንዴት ነህ? እንኳን ደህና መጣህ። እያወሩ ነው እንዴ? ፎይ ለእኔ የተሰማኝ አይደለም። ከስር ይሰማቸዋል? ይሰማል። ለእኔ ይሰማኛል። ለእኔ የተሰማኝ አይደለም። ልጁ አይ ቲንክ ኦኬ። እስማኤል እያወራ ነው አሁን። ዝም ብሎ እስማኤል ነው። ማን ነው እስሚ የሚለው? እስማኤል በላይ የሚል እስማኤል በላይ ነው። ማነው ትባል? ሰላም ነው። ሰላም ነው። ሰላም ነው። ሙስሊም ነው ክርስቲያን? እስማኤል በትክክል ሙስሊም ነው ክርስቲያን? ሙስሊም ነው ክርስቲያን? ሙስሊም። ኦኬ ይህን ክፍል እንዴት ታየዋለህ? መጽሐፍ ቅዱሱን? ሙስሊም። ኦኬ ኢየሱስ ጌታ ነው ብለህ ታምናለህ? ሙስሊም ሆነ ሙስሊም ኢየሱስ ጌታ ነው ብለህ ታምናለህ? አይሰማም። ኢየሱስ ጌታ ነው ብለህ ታምናለህ? ሙስሊም። ኦኬ እሺ በቃ ከስሩን ኔትወርክ ትክክል አለ። ኦኬ ሀቢብ እንዴት ነህ? እንዴት ነው? አማን ነው። ይመስገን ነው። ኢየሱስ ጌታ ነው ብለህ ታምናለህ አንተ? እኔ አላምንም። ጌታ አላህ ብቻ ነው። ኢየሱስ ጌታ እንደሆነ ያው መጽሐፍ ቅዱስ ይናገራል እኮ። ውሸት ነው። ማን ነው ውሸት ያደረገው? የአንተ እውነት ለመሆኑ መጽሐፍ ቅዱስ ውሸት ለመሆኑ ምንድን ነው ማስረጃ? ጌታችን አላህ ብቻ ነው። አንተ ግን ለመሆኑ ለምን ከአዋቂዎቹ ጋር አንትነትልም? ማንም ማያውቀው አስገብተህ ለምን ትከራከራለህ? በቃ አንተ ታውቃለህ ብለህ አውቃለሁ ብለህ ገብተሃል። ኢየሱስ ጌታ ነው
ይላል መጽሐፍ ቅዱስ። ለምን አትቀበለው? ጌታ አይደለም። ጌታ አንድ አላህ ብቻ ነው፣ ማይወልድ ማይወለድ። እኔ ለርቤ አልፈለኩትም። ይወልዳል አይወልድም ብዬ አልጠየቅኩም። ለርቤ አልፈለኩትም። ማይወልድ የሚል ደግሞ ጥቅስ የለም። አልወለደም አልተወለደም። ተወልዶም ሊሆን ይችላል፣ አሁን ወልዶም ሊሆን ይችላል። ስለዚህ አሁን የተጠየቀውን ብቻ መልስ። ኢየሱስ ጌታ የጌቶች ጌታ እንደሆነ መጽሐፍ ቅዱስ ይናገራል። ያላህም ጌታው ነው። ለማን አትቀበለው? ኢየሱስን ኢየሱስ መልእክተኛ እንጂ ጌታ አይደለም። ያላህም ጌታው ነው። የመጽሐፍ ቅዱስን አንብብ። እሺ ጌታ መሆኑን አንብብ። መጽሐፍ ቅዱስ በእጅ የተጻፈ እንደማለት እኔም ጽፍ ተነባል ጽፍ ተነባል በእጅ ነው የተጻፈው ስትል ነጃት ተራ ጠብቂ። ማልቀበልበት ምክንያት መጽሐፍ ቅዱስ በእጅ ስለተጻፈ ነው አልክ። ምንድን ነው አርጉመንት? ቁርአን በእግር ነው የተጻፈው፣ ለዛ ነው የምትቀበለው? ስማ ቀጥል። ምንም ማያቅ ሰውም አስገብተ ማይሆን ወሬ ያተዋል። አላቅም በላ ወዳጃችን፣ ማያቅ አትበል። ማታቅ ከሆነ ወደ ሌሎቹ ልለፍ። አታቅም? አላቅም። ቴንኪው። ምንም አታቅም፣ ዝም ብለህ ተቀመጥሽ። ምንም አላቅም ነው የሚባለው እንጂ ማያቅ ሰው አትበል። ነጃት እንኳን ደህና መጣሽ። እፎይ ልመልስ ይህን ጥያቄ ጠብቅ። አንድ ጊዜ እስክድር ውስጥ ጠጅ ቤት ይመስል ከስሩን እና ተራ መጠበቅ ልመድ። ጠጅ ቤት አይደለም ይሄ። ኦኬ ነጃት ቀጥይ። አይ ሚውት አድርግ በቃ። እኔ ግን አንተን አንድ ጥያቄ ልጠይቅ መጀመሪያ። ቶፒኩ ላይ ቀጥይ፣ ከዛ ወደ ትጠይቂያለሽ። አንድ አይደለም 10 ትጠይቂያለሽ። አይ ኖርማል ቀለል ያለ ጥያቄ ነው። ከባድም ይሆን እኛ ጋር ምንም ቀላል ከባድ የሚባል ነገር የለም። ምንም እናንተ የምትጠይቁን ነገር ለእኛ ተመሳሳይ ነው። ምንም ሁሉም ነገር ቀላሉ። ስለዚህ አሁን የተጠየቅሽው ላይ ቀጥይ። ኢየሱስ ጌታ ነው ብለሽ ታምኛለሽ? አታምኝም? ዲሲፕሊን ቆይ ልንገርህ፣ አንድ ሰው ጥያቄ ለመጠያየቅ ዲሲፕሊን ያስፈልገዋል። በቃ ከመሐመድ ጋር ተተመሳሰልኩኝ፣ ይቅርታ። የአስተምሮቱ ቁርአንን ሳነብ አዲስን ሳነብ ነው ባለጌ የሆንኩት። ቅዱስ ጳውሎስን ለመምሰል ሞክራለሁ። ቆይ መሐመድን ላለመምሰል ጥራለሁ። ከመሰልኩ ግን ክርስቲያኖች ይቅርታ። ሚዩት አድርጊ፣ ሚዩት አድርጊ። መሐመድ ቀጥል። እየጠጣው ነው። እንደ መሐመድ ሰገራ የገባበትን ሳይሆን ውሃ ንጹህ ውሃ ነው። አንቺም እየጠጣሽ። መሐመድ ቀጥል። ኦኬ መሐመድ ኢየሱስ ጌታ ነው ብለህ ታምናለህ? ሰላም ነው እፎይ፣ እንኳን ደህና መጣህ። እንዴት ነህ? መስገን ነው። እሺ፣ በመጀመሪያ ደረጃ ያው መጽሐፍ ቅዱስ አነባለሁ እና መጽሐፍ ቅዱስ ያው የሚረግሟቸው መርቁ ነው የሚለው አይደል? ያው እንደዛ የሚለው። ቁርአን ደግሞ አሳዷቸው፣ ተዋጓቸው፣ ቁረጧቸው፣ እርገሟቸው ነው የሚለው። ኦኬ ከዛ በፊት ግን ወደዚህ እንገባለን፣ ችግር የለውም። እንደዛ የሚል የለም 100% እርግጠኛ ነገር። ከዛ በፊት ግን ቶፒኩ ስለ አሁን እኔ በዚህ ጉዳይ አለ ሱራ 5:33 ላይ ሙሐመድና አላህን የሚዋጉትን እያፈራረቃችሁ እጅና እግራቸውን ቆራርጧቸው። ሱራ 5:51 ላይ፣ ሱራ 3:28 ላይ፣ ሱራ 98:6 ላይ ወዳጅ ረዳት እንዳታደርጓቸው። ተፍሲር ኢብን ከሲር ኢብን አባስ ምን አድርጓቸው? በጥርሳችሁ እየሳቃችሁ በልባቸው እርገሟቸው። ሱራ 9:29 ላይ ምን በሏቸው? የመጽሐፉ ሰዎች ሙሐመድና አላህ እርም ያደረጉትን እርም ማያደርጉትን ተዋጓቸው። እያወጣ ግብታሳይ የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ምን የተዋረዱ ሆነው ዝቅ ብለው አጎንብሰው እስኪዋረዱ ድረስ አድርጓቸው። ኦኬ ሱራ 9:30 ደግሞ አይሁድ ዘየር ያላ ልጅ ነች ያለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? ምን ይላሉ? አላህ ያጥፋቸው። ማና ማንን? አይሁድና ክርስቲያኖችን።
ይሄ እርግማን ይባላል። ቶፒኩ ላይ ግባውን ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ። ትእዛዙን ጠብቅ። ያንንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስና የጌቶች ጌታ ያሳያል ይላል። ሙሐመድ ኢየሱስ ጌታ ነው ብለህ ታምናለህ? ቀጥል መሐመድ፣ ሚዩት ነው። ጌታ አለኝ ብሎ እንዴት ነው ጌታ ብሎ የሚያምነው? ከኔ ጋር አውራ እስኪ። ተራህን ጠብቅ። የጠጅ ቤት አይደለም። ኦኬ እፎይ፣ በመጀመሪያ ደረጃ እፎይ፣ እሺ፣ በዚህ ጉዳይ ላይ ሰከንድሪ እናወራለን። እስኪ ግድያ የትኛው ቅዱስ ቁርአን ነው የሚፈቅደው? መጽሐፍ ጉዳይ ላይ እናወራለን። አብሽር። እየተናገርከው ጥያቄ እንድትጠይቀኝ እድል እሰጥሃለሁ። ከዛ በፊት ግን ኢየሱስ አምላክ ነው ብለህ ታምናለህ አንተ ራስህ? አሁን የተነበበልህን ቀጥል። ኢየሱስ ጌታ ነው ብለህ ታምናለህ ወይ? አላምንም 100%። ምክንያቱም እኔ ጌታ ነኝ። አንብቤት ነው። ኦኬ ለአንብብልህ። መጽሐፍ ቅዱስ አለ ባይዘው እጄ ላይ። ታዲያ ምን እናድርገው? ታዲያ ንገረኝ አንድ ጥቅስ። አላልኩም እኮ ከፍላልና በተራ አንተ ካለህ አንብበው እስኪ። ሰዎች እንዳለህ ይወቁ። እንደውም አለውን እውነት ክፈተው እስኪ። ኦኬ ንገረኝ። ተረጋጋ ግን ባይዘወይ በመረጋጋት ነው መማማር። እሺ ፎይ በዲሲፕሊን እናውራ። እሺ ቀጥል። ንገረኝ ጥቅሱ። ክፈተው አቅድሚያ መጽሐፉ እንየው። እጄ ላይ ያለ ንገረኝ፣ ምዕራፍና አንቀጽ ብቻ ክፈተው አቅድሚያ መጽሐፉን። ካሜራውን ክፈተው፣ እኛ እያየን እንድሊሆን እኮ ነው። እባክህ ሚስተር ፎይ ፕሊስ፣ እባክህ እኛ እያየን እንዲሆን ፈልገን እኮ ነው። ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፍ ቅዱስ። እና ተረጋጋና ንገረኝ። አንተን አይደለማ፣ አንተማ አይቼህም አላምንህም። ምክንያቱም አንተ ምንድነህና አጋንንት ወንድሜ ነው ስለምትል እንደዚህ አይነቶቹ ውሸታሞችን ደግሞ ልናምናቸው አልታዘዝንም። ኦኬ እኔ ባይዘወይ እኔ ብዙ ነገር የምናገረው ነው፣ ግን ይቅርብህ። ምክንያቱም ልታለቅስ ትችላለህ። እንፎይ እኔ ምንም አላለቅስም። ምክንያቱም አጋንንት ወንድሜ ነው ብለህ ታምናለህ። እኛ ደግሞ አጋንንት ወንድሜ ነው የሚሉትን እንድናምን አልታዘዝንም። ኦኬ ተረጋጋ። ቆይ እሺ፣ አሁን አንተ ብዙ ነገሮች እያነሳ ነው፣ ግን እድል እሰጥሃለሁ እንድትጠይቅ። መጽሐፉን ክፈት። ንገረኝ። እሺ አሁን በኢየሱስ አምላክነት እናውራና። ኦኬ እሺ ቀጥል። ተቀሜት አድርገና ተቀመጥ፣ ታልቅስ። ኦኬ የተከፈተው ማንበብ ምን ይችላለህ? ማነው ተረኛው? ሻርቦሽ ቀጥል፣ ቀጥል። አንገትህን ያዝከው ፕሮፋይል ላይ አንተ ጠብቅ። ገና አሁን የገባው ከአንተ በፊት አብዱልከሪም ይቀድማል። ሹፋዩ ቀጥል። ሻርቦ ሸሪፍ አለ። ሸሪፍ ቀጥል። ከኔ ጋር አውሩ እያልክ እየፎከርክ ነበር። ሻርቦ ሸሪፍ ቀጥል። እድሉ አንተ ነው። ፎይ አንዴ እባክህን ላስቸግርህ ፍቀድልኝ። ተራን ጠብቅ። በቃ መጨረሻ ላይ ትገባለህ። ማንበብ ከቻልክ ታነባለህ። እናንተም ማስታመም ራሱ ጊዜ የሚፈጅ ነው። አብዱልከሪም ቀጥል። ሲጀመር እፎይ ራሱ ኢየሱስ ክርስቶስ የምትለው አካል ኢሳ አለይሂ ሰላም ነው። በኛ አንብብ ክፍሉ። የትኛው ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነም ትእዛዙን ጠብቅ ይላል። ያንንም መግለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዥ የነገስታት ንጉስና የጌቶች ጌታ ያሳያል እኮ ነው። ማን ነው? ኢየሱስ ክርስቶስ ቃል በቃል እኔ ጌታ ነኝ ያለበትን አንዲት አንቀጽ እንኳን ገልጠ ማሳየት ሳትችል አሁን እንደዚህ ይህን እየገለጥ ነው። ይሄም እዚህ ጋር እኮ ያሳያል ነው እንጂ እኮ ምንም እኔ ጌታ ነኝ ጌታ መሆኔን ማነኝ ይላል። ማን ነው ይላል? ጌታችን ነው እኮ እዛ ላይ እያለ ያለው ጌታችን ኢየሱስ ክርስቶስ እስኪገለጥ
ጌታችን የተባለው ማን ነው? ኢየሱስ ክርስቶስ ነው እያለ ያለው የእናንተ መጽሐፍ ላይ። ስለዚህ ኢየሱስ ጌታችን ነው ብለህ ታምናለህ አንተ? እኔ አላምንም። ለምን አታምነው? ይህ እኮ ቃል በቃል እኮ አይደለም። አሀ ቃል በቃል ማለት ምን ማለት ነው? እኔ ራሴ ጌታ ነኝ የሚሉበትን አንድ እስኪ አንቀጽ ገልጥ አሳየኝ። የግዴታ ጌታ ነኝ ማለት አለበት ማለት ነው? ግዴታ ጌታ ነኝ ማለት አለበት። እንደዛ ካለ መመለክ አለበት ማለት ነው። እንዲህ ብሎ ነው የሚመለከው። በእናንተ መጽሐፍ ቅዱስ ሲደመር እኛ እንመራለን። እኛ የግዴታ በደንብ አስተውሉ። ቆይ አዳምጥ። በዚህ ዱድ በዚህ ወንድማችን በአብዱል ከሪም ሳምንበት እኮ ነው። በዚህ መጽሐፍ ሳምንበት እኮ ነው ካለ በእሱ ሎጂክ መሰረት ምንድን ነው እሱ ለመመለክ መባል አለበት፣ ቃል በቃል መናገር አለበት። አለበለዚያ ያው ጌታችን እያለ እንኳን አልቀበልም። ቁርአን ላይ ጌታችን ሚል ካለ አይቀበለውም አላህ ነው ብሎ የግዴታ እኔ ጌታ ማለት አለበት። ሌስ ጎ አንዴ ክፈትለት ሉቃስ ወንጌል ምዕራፍ 19 ቁጥር 30 ራሱ ጌታ። ይሄም ሁሉም መጽሐፍ ቅዱስ ላይ የተናገረው ክርስቶስ ነው። ሁሉም እዚህ ጋር ክርስቶስ አይደለም እዚህ ጋር ክርስቶስ ነው የሚባል የለም። አንብብ እስቲና አብዱል ከሪም አንብብ። ማይክን አንሳና አንብብ ወስዬን ክፍል ማይክን አንሳው። አታድርቀኝም። ራስ አንብብ እያየሁት እኮ ነው። አንብብ አንብብ፣ ችግር የለው። ለምን አነባለሁኝ? እኔ ራስ አንብብ እያየሁት አለ። ኦኬ በደንብ አስተውሉ። ምን አለን አብዱል ከሪም? ጌታችን እያለ የነገስታን ንጉስ እያለ ኢየሱስን ሪፈር እያደረገ አይ ቃል በቃል ራሱ ጌታ ያለበትን ኦልራይት። በፊታችሁ ወዳለች መንደር ሂዱ አላቸው፣ አዘዛቸው። ማ ክርስቶስ ደቀ መዝሙርቱን ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ። ክርስቶስ እያልሻለሁ ምን? በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ጋር ያልተጠቀሙ ፊታችሁ ማን ክርስቶስ እያልክ እኮ ነው ራስህ እየሄድክ ያለው። ኦኬ የአካል ጌታ ችግር የለውም። የአካል ጌታ ነው ያዘዛቸው አይደለም። ዞሮ መጽሐፍ ቅዱስ ኢየሱስ መሆኑን እናሳየዋለን። በደንብ አስተውሉ። ደቀ መዝሙርቱን ላካቸው። በፊታችሁም ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ። ፈታችሁ አምጡት፣ ፈታችሁ አምጡ ብሎ ትእዛዝ ሰጣቸው። ማንም ስለምን ትፈልጋላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። ያዘዛቸው ማን ነው? ጌታ ነው። ይህ አካል ማን ነው? ማን ነው እሱ? ዝቅ አድርግለት ክርስቲያን። ወጣ እንዴ አላ ሆኗል። ና ተመለስ። ከቁጥር ወጣ አለ። መሐመድ ነበር ሲያወራ የነበረው። ፎይስ በድጋሚ ሰላም እያልኩ ነው። ሻሎም አለይኩም ብያለሁ። አንዴ ማን ነበር ሲያወራኝ የነበረው? መሐመድ አይደል ሲያወራ የነበረው? መሐመድ አቤት፣ አንተ ነበርክ ስታወራኝ የነበረው? እኔ አይደለሁም። ያው ጠብቅ ብለኝ በትዕግስት እየጠበቅኩ ነበር። ኦኬ ሌላ ላይ ነበር ሲያወራኝ የነበረው። አንተ ወጥቷል። ኦኬ ወጥቶ አብዱል ከሪም ነበር ወጥቷል። አብዱል ከሪም ነው። ሶሪ ኤኒዌይስ አንተም ባለሽ መልሰው አብዱል ከሪም ነበረ። እፎይ ስለ ኢየሱስ ማወቅ እፈልጋለሁ። ኢየሱስ ብታስተምሬ ደስ ይለኝ ነበር። ኢየሱስ አምላክ ነው? የተከፈተውን አንብብ ቅድሚያ። ጌታ ነው ብለህ ታምናለህ? ኦኬ አላምንም። እዚህ ጋር ስክሪንሻት አድርጌ ለመጠየቅ እንዲመቼ ብትነግሬ ደስ ይለኛል። ምዕራፍ እና አንቀጹ ምን ስክሪንሻት የምታደርገው? አይ እንደው ምዕራፍ እና አንቀጹን ብትነግረኝ ማለት ነው። እዚህ ጋር እንዳወጣው ሉቃስ ወንጌል ምዕራፍ 19 ቁጥር 30 አካባቢ ጀምሮ። ኦኬ ሉቃስ 19:30
ኦኬ ለአንብበው። ቀጥል አንብበው። በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈትታችሁም አምጡት። እሺ ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። ያዘዛቸው ማን ነው? ኦኬ እዚህ ጋር ኢየሱስ ነው በሚገባ። ኦኬ በጣም አመሰግናለሁ። በመጽሐፍ ቅዱስ አስተምሮት ሁለት አይነት ጌትነት አለው። አንደኛው የጸጋ ጌትነት ሲሆን ሁለተኛው ደግሞ የባህሪ ጌትነት ነው። የኢየሱስ ጌትነት የጸጋ ጌትነት ነው። የባህሪ ማን ያለ? ኦኬ ፎር ኤግዛምፕል ሳራ አብርሃምን ጌታዬ ብለዋለች። ማን ያለ? የክርስቶስን ታዲያ ትበለዋ፣ እሷ ባሏ ስለሆነ ነው። ቆሽ ልናገር እባክህ። እኔም ያው ባሏ ስለሆነ ነው። በነፃነት ማውራት ደስ ይለኛል እንዳንተ ማለት ነው። ጥሩ ነው። የሳራን ኤግዛምፕል ለምን አመጣው ታዲያ? እሷ ባሏ ስለሆነ ነው። ኦኬ ሁለት አይነት ጌትነት እንዳለ አምነህልኛል። በዚህ እንስማማ። መጀመሪያ አስቀድሞ ክርስቲያን ሲያወራ አልሰማህም ማለት ነው። ኦኬ ዘጸአት 7:1 ላይ ደግሞ ሙሴም አምላክ ተብሏል እና አምላክ ነው ማለት ነው። እና ምን ሆነ? ምን አገናኘው ከክርስቶስ ጋር? እንዴ ያገናኘዋል። መጽሐፍ ቅዱስ ነው እኮ የጠቀስኩት። እፎይ በሚጠር ገረብኛ ስም ወንድማችን ክርስቲያን ሲያስረዳ አስቀድሞ ሰምተሃል? ባይዘወይ እኔ ተማሪ ነኝ፣ ከአንተ ብዙ ነገር እማራለሁ። ብታስረዳኝ ደስ ይለኛል። ያስረዳ ሰምተሃል? ስለ ጌትነት እንደዚህ የተባሉ እንደዚህ ልዩነቱን ሲያስረዳ ሰምተሃል ነው? አልሰማህም? አይ እኔ ያው አዳምጣለሁኝ ለመማርም። አሁን ደግሞ ከተሳሳትኩ አርመኝ፣ ችግር የለውም እኮ መስማት ነበረብህ። እነኚህን አንተ የምጠቅሳቸውን አሁን አስቀድሞ አስረድቶታል ክርስቲያን ራሱ። መግቢያ ላይ አስረድተነዋል። አታስረዳኝ። ከእነኛ ጋር ለማገናኘት ከሞከርክ አገናኝ እናሳየኝ ይልሃለሁ። የትኛው ጥቅስ ነው እንደዛ የሚደግፈው? ሳራ አብርሃምን ጌታ ያላለችው የሶር ነው ትበለዋ እና ጌታ ነው ማለት ነው። አብርሃም እኔ ጌታ ነኝ አላት። ኢየሱስ እኔ ጌታ ነኝ ማስረጃ አንተ ማስረጃ ኢየሱስ ጌታ ነኝ ያለበት አንድ ጥቅስ። አሁንም ክርስቲያን ሆናለሁ። አንድ ጥቅስ ብቻ። አሁን ክርስቲያን ሆናለሁ አለ። ድገመው። በራሱ አንደበት ቻሌንጅን አዳምጠኝ። ኢየሱስ በራሱ አንደበት እኔ ጌታ ነኝ አሁን ክርስቲያን ሆናለሁ። ቶሎ በላምጣ። አንድ ሰው ጣልቃ እንዳይገባ። እፎይና ቪኤስ ስናይፐር ባይዘወይ ስናይፐር እባላለሁ። እንታወቅ። እፎይ ቴንኪው። ሁለት ሰው ምን አሉ? ኢየሱስ ጌታ ነኝ ያለበትን አምጣ። አንድ ሰው እንሆናለን አሉ። በደንብ አስተውሉ። ኦራይት ሰው አታስገቡ። ቆይ አትረባብሹ። አሁኑኑ እንሆናለን አሉ። ኦራይት ምን ያህል አይምሯቸውን እንዳልተጠቀሙ እዩት። አሁን ያነበቡት ክፍል ክርስቶስ ራሱ ነው የተናገረው። ጌታ ነኝ ያለበትን ክርስቶስ ካመጣ ክርስቶስ ጌትነቱን የተናገረበትን አሁኑኑ እንሆናለን አሉ። ይሄ ወንድማችን አሁን ያነበበው ራሱ ክርስቶስ የተናገረው ነው። ደግማ አንብበው። አረብኛ ስም ተረጋጋ፣ ይጨርስ መሐመድ። አንብቦት ራሱ ክርስቶስ የተናገረውን ጌትነቱን አንብቦ ምን አለ? ኢየሱስ ጌታ ነኝ ያለበትን ካመጣችሁ ክርስቲያን ሆናለሁ አለ። አንብብ መሐመድ። ኦኬ ልቀጥል። አሁንም ለአንብበው ድጋሚ። ኦኬ ሉቃስ ወንጌል 19:30 በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈትታችሁም አምጡት። ቁጥር 31 ላይ ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። ለጌታ ያስፈልገዋል ሲል ራሱ ጌታ ነኝ እያለ አይደለም። እዚህ ጋር ልብ በሉ። ምን እያለ ነው? ቆይ አዳምጠኛ። ማን ነው ያዘዛቸው? ይህን ትእዛዝ ልጨርስ። ማን ያዘዛቸው? ልጨርስ። ማን ያዘዛቸው እኮ ጨርሰው መጀመሪያ። ማን ያዘዛቸው? ለመጨረስ እፎይ ልጨርስ እንጂ እፎይ። ማን ያዘዛቸው? ጥላቶቻችሁን ውደዱ ይሌልን መጽሐፍ ቅዱስ። ማን ያዘዛቸው? ስለምን ጥላትና መውደድ ነው? ቆይ በደንብ አስተውሉ ወንድሞቼ፣ በደንብ አስተውሉ። ኢየሱስ ጌታ መሆኑን የተናገረበት ካለ ሁለቱም ምን ብለዋል? ክርስቲያን አሁን እንሆናለን ብለዋል። ምን ብሎ አዘዛቸው? ደቀ መዝሙርቱም ክርስቶስ ሂዱ
አህያ ታስራ ታገኛላችሁ፣ ፈታችሁ አንጡልኝ። ለምንድን ነው ብለው ከጠየቋችሁ ለጌታ ታስፈልጋለች ብላችሁ መልሱ። ያዘዛቸው ማን ነው? ክርስቶስ። አህያዋን ስለፈለገ ሊቀመጥባት ስለፈለገ ትእዛዝ ሰጣቸው። ማነው ትእዛዝ የሰጣቸው? ጌታ አህያ ላይ ይቀመጣል ወይ ግመል ላይ የሚቀመጣል? አላህ አዳም ተረጋጋ። ኢብኑ ተይሚያ ምን እንደሚል አታውቅም? አላህ ከፈለገ ቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። አሁን ይህን አታውቅም መሰለኝ። የቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። ቆይ ሽፍት አታድርግ። አሁን ተራስተኛ ምንድን ነው የምትችው? አንብብሽ። ማነው ትእዛዝ የሰጣቸው? ማነው ትእዛዝ የሰጣቸው? ሰምቻለሁ፣ አዳምጫለሁ። እስካሁን ድረስ ጌታ የሚል ነገር የለም። አሳየው እስኪ ጌታ የሚለውን። ጌታ የሚል የለም እያለ ነው። በእጅን ካና አሳያቸው። እኔ ጌታ ነኝ ያለበትን ቃል በቃል አምጣ። ቃል ምንድነው ይሄ የሚለው? እዚህ ክርስቲያን ይሄ ምንድነው የሚለው? አሁኑኑ ክርስቲያን ይሆናል። እኔ ጌታ ካመጣው ምንድን ነው የሚለው? ይሄ ይሄማ ይላል። ምን ይላል? ጌታ ነው ይላል። ባዩ ራሱ ማን ነው? እዚህ አንብብ። ባዩ ማን ነው? እዚህ ክርስቶስ ኢየሱስ። ማስረጃ አይልም? ማስረጃ ኢየሱስ እንደሚል ካሳየው ጌታ ነኝ እያለ ነው ማለት ነው። ኢየሱስ መሆኑን ካሳየው ይሄንን ትእዛዙን ኢየሱስ እንደሰጠ ላሳያ። ማቴዎስ ወንጌል ምዕራፍ 21 አንዴ ክፈተው። ቶሎ በል። አይዞህ የትም እንዳልሮጡ በደንብ ታዘቧቸው። መጨረሻቸውን ታያላችሁ። ጥለው ነው የሚሸሹት። ጥለው ይሸሻሉ። ጥለህ ትሸሻለህ። እጅ እንደዚህ ነው። ይኸው እንዲያድርግ ያወራላችኋለሁ። ጥለህ ትሸሻለህ። መጨረሻ ላይ ከስር ያላችሁ ታዘቡ። ከፍ አድርገው ትንሽ ሉክ። ወደ ኢየሩሳሌምም ቀርበው መሐመድ ሚት አድርጋ እንዴ ተራን ጠብቅ። እንዲህም አላቸው፣ ትእዛዝ ሰጣቸው። ልብ በሉ። ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ።